عيد مبارك كل عام وأنتم بألف خير. عيد ነውና እንግዲህ በዒድ ደግሞ ከተማዎቻችን በጣም ይደምቃሉ። ሙስሊሞች እንግዲህ በተለይ ወጣቶች ህፃናቶች ደግሞ ትላልቁም ሆነው ቤተሰብ ለመጠየቅ ዘመድ ለመጠየቅ ከተማዎች እንግዲህ በጣም ነው የሚደምቁት፣ በጣም ነው በሰው የሚጨናነቁት። እስኪ ወጣ ብለን ደግሞ ዒዱ ምን ይመስላል የሚለውን አንዳንድ ጥያቄዎችን እየጠየቅን ከዚያ ደግሞ እንግዲህ ሽልማትም ነገር እየሸለምን ቆንጆ ቆይታ እናድርግ። አይዋ እንግዲህ ዒድ በጣም ከሚያደምቁት ነገራቶች መካከል አንዱ ላይ ረመዳን ሲገባ የሆነ ጀው አለ፣ የሆነ አየር አለ፣ በቃ አለ አይደለ? የጉጉት የረመዳንን ጉጉት የናፍቆት አለ። ዒድ ሲመጣ ደግሞ የደስታ ስሜቶች በየትኛውም ከተሞች ላይ በየትኛውም ሀገር ላይ ከተማውን የሚያደምቁ ዲኮሮች አሉ፣ ድምላይቶች አሉ። ከዛ ደግሞ ቫይቡ ይሄ የሆነ መሯሯጥ አይደለ? በዓል ማለትና ያንን ስሜት እስኪኛ ደግሞ ከመንገዶቻችን ጋር በመንገድ ላይ ፕሮግራማችን እናጋራችኋለን። አብራችሁን ቆዩ። ወደ መንገድ ወጣ ብለን እንመለሳለን። عيد مبارك كل عام وأنتم بألف خير. የተወዳጁና የተከበራችሁ የሱና ቴሌቪዥን ፕሮግራማችን እንግዲህ ያው ዒድ ነውና ወጣ ብለን መግቢያ ላይ እንደነገርናችሁ የተለያዩ የዒድ ገበያዎችን አይተን ከዚያ መንገድ ላይ የምናገኛቸውን እንግዲህ ወንድም እህቶቻችንን የተወሰነ ሽልማት ለመሸለም አስበን ወጣናል። አሁን የምገኘው ኮምቦልቻ እንግዲህ የድሮ አሮጌው ገበያ የሚባል አለ፣ ዶሮ ተራ አካባቢ ነው። እዛ የተወሰኑ ዶሮዎችን ገዝተን እንቁላል ገዝተን ወደ አስፋልት እንወጣለን። እዛ ወተን ደግሞ ኢንሻአላህ የተለያዩ ሽልማቶችን ድንገት መንገድ ላይ ለምናገኛቸው ወንድምና እህቶቻችን የምንሸልም ይሆናል ማለት ነው። ስለዚህ ከመግዛት ጀምሮ እያንዳንዱን ነገር አብራን የምናይ ይሆናል። ጥሩ ጊዜ እንደምታሳልፉ ተስፋ አደርጋለሁ። ተከተሉኝ፣ አብረን እንቆይ። እሺ ዶሮ ስንት ነው እናት? ዶሮ አይሸጥም ይሄ? እሺ ስንት ነው? 25 ሁላ አብሽሪ የምገዛ ነኝ እንጂ ሸግ አብሽሩ አይደለም። አይ ገዝተን ልንሄድ ነው። አብሽሩ ችግር የለም ልንገዛ ነው። የሚቀርጽ አይገዛም እንዴ? እሺ ዋጋ ወኮ ምን ማሻአላህ። እና ስንት ናቸው እስከ መጨረሻ? 23። እሺ አይተን ደግሞ እንመለሳለን። ተመሳሳይ ነው ይሄኛው ቀለል ስንት ናቸው? እሺ እነዚህ በጣም ተወዷል ማለት ነው። እስኪ አልኩብሽ ግን ሀይሳ እሺ እሺ እስኪ ይሄ ስንት ነው? 17.50 ሁላ እሷስ? እሺ 3 ነው። እስኪ እቺሳ በጣም ተወደደ። አስተያየት አድርጉና ገዛሻለሁ። አስተያየት ካረክሽ ማለት ነው። አረ ከዚህ እንጂ ተጨማሪ አስተያየት ይሄን እቺ ሴት ነች። እቺ 16.50 አዎ ትክክል ነው። እንዴት ናችሁ? ስንት እሺ በቃ 12.50 አይደለም ተነጋግረን መተን 15 ተነጋግረን መተን በ11 ተነጋግረን አብሽሪ አንቺ አትገብ። እንደምታዩት እንግዲህ ያው ለጊዜው 1-3 ዶሮዎች ነው የገዛ ነው። ይሄም 5 ሰዎችን ነው መንገድ ላይ ኢንተርቪው የምናደርገው። እንቁላል እንጨምርበታለን። ስለዚህ ምናልባት እናንተንም ልናገኛችሁ እንችል ይሆናል። እንግዲህ ማን ነው የሚሸለመው የሚለውን አንድ ላይ የምናይ ነው የሚሆነው ማለት ነው። ኢንሻአላህ እስኪ ጥያቄዎቹን እናንተ እርስ በርስ ቤተሰብ ጋር ሆናችሁ ተጠያየቋቸው፣ እዩዋቸው ለማለት እንወዳለን። ተከተሉን። አሁንም በድጋሚ እናመሰግናለን። መልካም ዒድ ለሁላችሁ።
ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንግዲህ ያው ዞር ዞር ስንል መንገድ ላይ ነው የተገናኘ ነው። በዓሉ እንዴት ነው? እስኪ መጀመሪያ ከሱን ጀምር። በዓሉ አሪፍ ነው አልሐምዱሊላህ። ለየት ያለ በዓል ነው ማሻአላህ። እስከዛሬ ከነበረ ያው ብዙ ችግሮች ቢኖሩም አልሐምዱሊላህ ወደ ተሻለ ደረጃ ተስፋ እያደረግን አላህን ኢንሻአላህ እዚህ ደርሰናል። ቀጣይ ዓመትም አላህ በሰላም ያደርሰን። መርሐባ ኢንሻአላህ። እንግዲህ እንደው ምናልባት ዒድ ላይ ነው ያለነው እና ከዚህ በፊት እንደው ዒድ ላይ ገጠመኞች አሉ ማትረሳቸው በዒድ የተከሰቱ? ላይ ገጠመኝ እንኳ እስካሁን ያጋጠመኝ የተለየ ነገር የለም። ኦኬ ኢንሻአላህ ወደፊት እንግዲህ ብዙ ኸይር ገጠመኞች ይገጥሙናል ብዬ አስባለሁ። እንግዲህ 3 ጥያቄዎች አሉን የዒድ ጋር ከበዓል ጋር የሚገናኙ ጥያቄዎች ናቸው። እነዚህን ጥያቄዎች ጠይቀህና ሁሉንም ከመለስክ ዶሮ ወደ ቤት ይዘህ ትሄዳለህ ማለት ነው። ኢንሻአላህ ደግሞ ምናልባት ሁሉንም ካልመለስክ እንቁላል አዘጋጅተናል። ያው ከሁለት አንዱ ማግኘታችን አይቀርም። ስለዚህ ዝግጁ ነን? መርሐባ። የመጀመሪያው እንግዲህ በጣም ቀላል ጥያቄ ነው ብዬ አስባለሁ። ለዘንድሮ እንግዲህ ዒድ ስናከብር ስንተኛ ዓመተ ሂጅራ ነው እያከበርን ያለ ነው ማለት ነው? የዘንድሮ 1447 ማሻአላህ 1447 በጣም በትክክል መልሰዋል። ሁለተኛ ደግሞ ረሱላችን አለይሂ ሰላቱ ወሰላም እንግዲህ ረመዳን ምን ያክል ጊዜ እንደጾሙ ይታወቃልና ዒድንስ ምን ያክል ጊዜ ያክብረዋል? ረመዳን የጾሙት 9 ማሻአላህ 9 ጊዜ ነው። ስለዚህ ዒዱንም 9 ጊዜ ነው የሚሆነው። በጣም ቆንጆ ነው እንግዲህ በትክክል ነው የመለስከው። መርሐባ። በሶስተኛ ደረጃ ብዙዎች በጣም ቀላል ጥያቄ ሆኖ ግን ብዙዎች የሚወዛገቡበት ነው ብዬ አስባለሁ። ዛሬ ዒድን እያከበርን ነው የምንገኘውና ምን ወር ላይ ሆነን ነው እያከበርን የምንገኘው ማለት ነው? በሂጅራ ሸዋል አንድ ላይ ማሻአላህ። እኛ ረመዳን ላይ ትለኛለህ የገምቼ ነበር ብዙዎች እንደሚሳሳቱት ስላለቀ መርሐባ። በትክክል ያው ረመዳን አልቋል ሸዋል ላይ ነው የምንገኘው ማለት ነው። ከዚያ በተጨማሪ እንኳን አደረሳችሁ ማለት የምትፈልጋቸው ወንድምቶች ቤተሰቦች ካሉ መልእክትም ካለ እንኳን አደረሳችሁ የምለው በመጀመሪያ በዓለም ላይ ለሚገኙ ሙስሊሞች በጠቅላላ በልዩነት ደግሞ እኛን ስለ እስልምና እንድናውቅ ያደረጉ አንድም ሐርፍ ቢሆን ያስተማሩ መሻይኾቻችን በብዙ ችግር ላይ ሆነው ያንን መስዋዕትነት ከፍለው ያስተማሩ ላሉ መሻይኾች እንኳን አደረሳችሁ እላለሁ። በተለይ ደግሞ ዘንድሮ ረመዳን ላይ አሪፉን እንድናልፍ ላደረጉልን ለኢማማችን ሼህ ሰዒድ እንኳን አደረሳችሁ ለማለት ፈልጋለሁ። እናንተም እንኳን አደረሳችሁ። እንኳን አብሮ አደረሰን። እናመሰግናለን። በዓሉ እንግዲህ ቆንጆ በዓል እንዲሆን ያው እየተመኘን እንዳልኩ እዚህ ጋር ዶሮና ከዚያ ደግሞ እንቁላል እንሸልማለን። ይሄው ይሄንን ይዘህ ወደ ቤት ትሄዳለህ ማለት ነው። ከዚያ በተጨማሪ 6 እንቁላል አለን ማለት ነው። መያዣ ያለ አይመስለኝም እኔ እሰጥሃለሁ። እሺ ያው መርሐባ 1 2 3 4 5 ያው እንግዲህ ቀሪ 12 ነው ይባላል ለዶሮ። ቀሪ 6ቱን ደግሞ ከራስህ መሙላት ነው። መርሐባ። እሺ ያው እንዳይሰበርብህ ልሰርልህ መሰለኝ። በተረፈ ደግሞ ቆንጆ በዓል አንዳንተም ለቤተሰቦችም ተመኝተናል። እናመሰግናለን። መርሐባ። ታንኪ እናመሰግናለን። አሚን። መርሐባ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ በቅድሚያ ያው ለዒድ ላይ ነው የተገናኘነውና እንኳን አደረሰሽ። አልሐምዱሊላህ ረብል ዓለሚን እንኳን አብሮ አደረሰን። መርሐባ። ዒዱን እንዴት እያሳለፍሽ ነው? ግን ከዚያ በፊት ራስሽን አስተዋውቂን። እኔ ስሜ ፋጡማ ኢማም እባላለሁኝ። ቀበሌ 02 ነው የምኖረው። ማሻአላህ። ያው አልሐምዱሊላህ ረብል ዓለሚን ደስተኛ ነኝ እኔ። ማሻአላህ። ስለዚህ ዒዱ ቆንጆ ነው። ዒዱ አሪፍ ነው። በሰላም ነው ረመዳንን የተረከብነው። በሰላም ደግሞ እናስረክባለን። ካተረፉት አላህ ይደብልቀን። አሚን። በትክክል ዋናው ትልቁ ነገር እሱ ነው። ኢንሻአላህ እስኪ እንኳን አደረሳችሁ መልእክትም ካለች ደግሞ ከወዲሁ ይቻላል። እኔ ለሙስሊማት አዎ እንኳን በሰላም አደረሳችሁ። በሰላም ዋናው ሰላም ሆኖ ሀገራችን ዋናው ትልቁ ድሉ ሰላም ነውና የእስልምና ደግሞ ድሉ ደግሞ እስልምናን አልሐምዱሊላህ ረብል ዓለሚን ሀገራችን ሰላም ሆኖ ረመዳን ተቀብለን ረመዳን በሰላም ማስረከባችን ለኛ ትልቁ ድል ነው። አልሐምዱሊላህ እና ለመወዳቸው ለደሞ የነቢ ኡመት እንደሆነ ሁሉ እንኳን አደረሳችሁ ብያለሁ። መርሐባ። እንግዲህ በተለይ ለጎረቤቶቼ ለነ ሀጂ ሁሴን መሐመድ፣ ለነ ፋጢ አረቡ፣ ለነ ሰዓድ አረቡ፣ ለነ ልዋባ ሰይድ፣ ለነ ፋይዛ ሀጂ እንዲሁም ደግሞ አዲስ አበባ ያለችው በጣም ለመወዳት አህለል ካይረናት ሱብሃንአላህ ወንድሜን ሁሌ ትዘይርልኛለች የታመመ ነው። አልሐምዱሊላህ ረብል ዓለሚን ለሷም እስከ ልጆቿና እስከ ባሏ እንኳን አደረሰሽ ብያለሁ። ሰሚራ አሊ። መርሐባ። እንደው ምናልባት ከዚህ በፊት በዓል ነው ዒድ ነውና ዒድ ላይ እንደው ያጋጠመሽ ማትረሺው ገጠመኝ ይኖርሻል? አዎ እኔ ዒድ ላይ ወላሂ ላዚም አምና ያው ወንድሜ በጣም ታሞብኝ ነበርና ያው ብዙ ችግርና ፈተና አሳልፌያለሁ። ሆስፒታል ነው የምሰራው።
አሁን ጽዳት ነው የምሰራው። አልሐምዱሊላህ ረብል ዓለሚን አሁን አድጌ ወደ ላይ ከፍ ብያለሁ። አልሐምዱሊላህ ያው በደስታ ነው የማሳልፈው። ምንም ይሁን ምንም አልሐምዱሊላህ ነው ማሸነፊያውና እኔ ደስተኛ ነኝ። መርሐባ በጣም ደስ ይላል። እንግዲህ ስላገኘሽም እኛም ደስ ብሎናል። እንግዲህ ያገኘንሽ መንገድ ላይ ወጣን ጥያቄዎች እየጠየቅን ለመለሱልን ወንድምናቶቻችን ዶሮ እየሸለምን ካልሆነም ደግሞ እንቁላል እየሸለምን ነው ያገኘንሽ። እስኪ 3 ጥያቄዎችን ልጠይቅሽ። የመጀመሪያው ዘንድሮ እንግዲህ ዒድን እያከበርን ነውና በሂጅራ አቆጣጠር ወይንም በኢስላሚክ ካላንደር ስንተኛ ሂጅራ ላይ ስንተኛ አመት ላይ እንገኛለን? አላሁ አክበር 48ኛው 48 ሳይሆን 1448 ኦኬ አንድ አመት ጨመርሽበት 1447 ሂጅራ አቆጣጠር ላይ ነው የምንገኘው። እሺ መርሐባ ኦኬ። ከተጨማሪ ደግሞ ረሱላችን አለይሂ ሰላቱ ወሰለም ረመዳንን ጾመው ነበርና እንደው ምን ያክል ጊዜ ጾመዋል? ምን ያክል አመታት ጾመዋል? ከዚህ በፊት መረጃው ካለሽ ማለት ነው። ባሉበት በህይወት ባሉበት በትክክል 60 እሺ 63 አመት ነው የኖሩት። 63 አመት ኖረዋል። 60 ከዚያ መካከል 9 ጊዜ ማለት ነው 9 ጊዜ ጾመዋል። እሺ በቃ መርሐባ። እንደው ከዛ ከተጨማሪ አሁንም ከካላንደር ጋር እንውጣና ረመዳን ጨርሰን አሁን ዒድ እያከበርን ነውና ይሄ ዒዱ የትኛው ወር ላይ ነው የሚከበረው በሂጅሪ አቆጣጠር? ጾም እስኪ አሁን ልገዝሽና ጾምም አለ አሁን ምን ጾመው ጾምና የምን ጾም ነው እሱ የሚባለው? አሁን ሻዕባን ቆይ እስኪ ሻዕባን አለፈ ከዛ ረመዳን መጣ። አረ በአላሁን አብሽ ላይ አለ አይደል? አዎ ያ ረህማን እሺ ሻዋል አይደለም ሸዋል በትክክል ሸዋል ጾም ላይ ጁማን አስከትሎ በመምጣት ከመመዳኑ ደስ ይለኛል። ማሻአላህ ይሁ ማለት ነው እንግዲህ አታስጨንቀኝ። አልሐምዱሊላህ እሺ መርሐባ ምንም ችግር የለም። ያው እንኳን አደረሰሽ ለማለት እንወዳለን። ግን እንቁላልሽን ይዘሽ ነው የምትሄጂው? እሺ አመሰግናለሁ። እሺ ደስ ትላላችሁ በጣም እሺ እናመሰግናለን። አሱና ቴሌቪዥን አታይም ከዚህ በፊት? ለወራ ሁሉ ይከታተላል። በቃ ስለዚህ አሱና ቴሌቪዥን ላይ የበዓል ቀን ሸከድርም ዘመዴ ነው። ማሻአላህ ሸከድር ሁሴን ሼክ ከድር ሁሴን ማሻአላህ በጣም ኸይር ሼኻችን ማለት ነው። ሼኻችን ናቸው። እሺ እድለኛ ነኝ እንደዚህ መደረጌ ደስ ብሎኛል። አላህ ይወደኛል ማለት ነው። እኛም ደስ ብሎናል። ኢንሻአላህ መርሐባ እሺ አላህ ይጨምርላችሁ። ኧረ 6 ቆይ እሺ ቆይ ኢንሻአላህ ቆይ ያዥ ቆይ አብሽር እሺ ያው ኩል እየሰጠን ስለሆነ እሺ እናመሰግናለን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ እንግዲህ ዒድ ላይ ነው ያገኘንሽ። በቅድሚያ እንኳን ለዒድ አልፊጥር በዓል በሰላም አደረሰሽ። እንኳን አብሮ አደረሰ። መርሐባ እስኪ መጀመሪያ ራስሽን አስተዋውቂልን። ማንን በል? ኢክራም አህመድ እባላለሁ ከኮምቦልቻ። መርሐባ ኢክራም አህመድ እንግዲህ ዒድ ላይ ነው የምንገኘውና ቅድሚያ እንኳን አደረሳችሁ መልእክት ካለሽ፣ ከዚያ በተጨማሪ ደግሞ ዒዱስ እንዴት እያለፈ ነው? አልሐምዱሊላህ አሪፍ ነው። ደስ በሚል ሁኔታ እያለፈ ነው። በቆንጆ ሁኔታ እያሳለፋችሁ? አልሐምዱሊላህ መርሐባ ማሻአላህ። እንግዲህ ያው መንገድ ላይ ዞር እያለን አንዳንድ ጥያቄዎች እየጠየቅን ነውና ሁሉንም ጥያቄዎች ከመለስሽልን ዶሮ ይዘሽ ወደ ቤት ትሄጃለሽ ከእንቁላል ጋር ማለት ነው ኢንሻአላህ። ተስፋ አደርጋለሁ ሁሉም እንደምትመልሻቸው። ዝግጁ ነሽ? እንጀምር። መርሐባ እሺ። የመጀመሪያው እንግዲህ ያው ዒድ እያከበርን ነውና አሁን በሂጅሪ አቆጣጠር ስንተኛ አመት ላይ ሆነን ነው የምናከብረው? ወይንም 1000 ስንተኛው ላይ ነን? 1447 1447 በትክክል መልሰሻል። ማሻአላህ። በመቀጠል ደግሞ ረሱላችን አለይሂ ሰላቱ ወሰላም ያው ረመዳንን ጾመዋልና እንዲሁም ዒድንም አክብረዋል። ለስንት ጊዜ ያክል ወይንም ለስንት አመታት ያክል ነው ዒድን ያከበሉት ወይንም ረመዳንን የጾሙት? ለ9 አመታት። ለ9 አመት በትክክል መልሰሻል። አልተሻልሽም ዛሬ በዒዱ ቀን። መርሐባ እሺ። መጨረሻ ላይ እንግዲህ አሁን ዒድ ላይ ያለነውና በሂጅሪ አቆጣጠር ዒድ ዛሬ እያከበርን ያለነው ምን ወር ላይ ሆነን ነው? ረመዳን ነው የጾምነው? ሸዋል አንድ ላይ ሆነን ነው። በትክክል ምናልባት ይሸውድሻል ብዬ ነበር ብዙ ሰዎች ረመዳን ብለው ስለሚመልሱ ማለት ነው። በትክክል መልሰሻል። እንግዲህ እንኳን አደረሳችሁ የምትያቸው ቤተሰብ ካለ ወዳጅ ዘመድ ካለ እድሉ ሰጥሻለሁ። ለምን ነው እስልምና እምነት ተከታይ እንዲሁም ለቤተሰቦች እንኳን አደረሳችሁ ማለት ፈልጋለሁ። እንኳን አብሮ አደረሰን። አመሰግናለሁ። ስለዚህ ዶሮና ተጨማሪ ደግሞ 5 እንቁላል አሸንፈሻል ማለት ነው። ያ መርሐባ። ስለዚህ እንቁላልሽንም ይዘሽ ነው የምትሄጂው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ያው በቅድሚያ እንግዲህ ለዒድ አልፊጥር በዓል እንኳን በሰላም አደረሰ። እንኳን በሰላም አደረሳችሁ። መርሐባ። እንዴት እያለፈ ነው በዓል? በዓል አሪፍ ነው። እንግዲህ እንደምታዩት በዓል ዝግጅት እያደረግን ነው። ዋዝም እንደ ሙሉ ያሟላ አሪፍ ነው። ማሻአላህ። እንደው እስኪ በቅድሚያ እንኳን አደረሳችሁ የምትለው ቤተሰቦች፣ ጓደኞች፣ ዘመዶች ካሉ እንኳን አደረሳችሁ የምለው በቅድሚያ ለአባቴ ለሼክ መሐመድ ኑር እንኳን አደረሳችሁ
አመሰግናለሁ። መርሐባ በመቀጠል ለልጄም ሚስቴም ማለት ማሻአላህ እንኳን አደረሳችሁ ብዬ እንኳን በመጨረሻ ደግሞ እንኳን ለመላው ህዝበ ሙስሊም ማሻአላህ እንኳን አደረሳችሁ ብዬ መርሐባ። ከዚህ በፊት ሱና ቴሌቪዥን ትከታተላላችሁ? አዎ አልፎ አልፎም ቢሆን እሺ። ስለዚህ አሁን 3 ጥያቄዎች አሉኝ። እነሱ ጥያቄዎች ጠይቀና ቢያንስ ሁለቱን ከመለስክልኝ ዶሮና እንቁላል ይዘህ ትገባለህ ማለት ነው፣ ተጨማሪ ከፍየሉ ጋር። እሺ እንግዲህ የመጀመሪያው ጥያቄ በጣም ቀላል ጥያቄ ነው። ዘንድሮ ዒድ አልፊጥርን በዓል ለስንተኛ ጊዜ እያከበር ነው በሂጅራ ማለት ነው? አቆጣጠር በ1447ኛ ማሻአላህ በትክክል ለ1447ኛውን እያከበር ነው። በትክክል መልሰዋል። ሁለተኛ እንግዲህ ከዚሁ ጋር ላይ ያይዘውና ረሱላችን አለይሂ ሰላቱ ወሰላም ረመዳንን ምን ያክል ጊዜ ጾማሉ ወይንም ዒድን ምን ያክል ጊዜ አክብረዋል? ይለፈኝ። እሺ ሌላ ደግሞ በጣም ቀላል ጥያቄ የመጨረሻ ነው። ይሄንን ከመለስክልኝ ታሸንፋለህ ማለት ነው። ዒድ አልፊጥር በዓል በሂጅሪ አቆጣጠር ምን ወር ላይ ነው እየተከበረ የሚገኘው? እስኪ ትንሽ ያሰብ አድርገው። ቀላል ነው በጣም ያው ሸዋጭ ጥያቄ ስለሆነ ነው እንጂ ማለት ነው። ሸዋል አይደለም። ስለዚህ ሸዋል አንደኛ ላይ ማለት ነው። ማሻአላህ በትክክል ብዙዎች ረመዳን ላይ ብለው ነው የሚመልሱት። አንተ ሸዋል ብለህ መልሰህልናል። ስለዚህ እየተከበረ ያለው ሸዋል አንድ ላይ ነው ማለት ነው። እንደዛ ነው። ማሻአላህ። ስለዚህ እንግዲህ አብዛኛውን ስለመለስከው ዶሮውንና እንቁላሉን እንሸልማለን ማለት ነው። መርሐባ። ያው እሺ በአንዴ እንቁላልም አለ። እሺ እሺ እንቁላል አይሸጥም። የሚሸጥ አይደለም። ኢንተርቪው እያደረግን ነው። ቻት ይሄንን በደንብ አስተካክለው አንተ። ቻት እናመሰግናለን። መልካም በዓል ይሁንልህ። እሺ መርካባ። እሺ እንኳን አብሮ አደረሰን። ቴንኪው። መልካም ጊዜ። እሺ እናመሰግናለን። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ እንኳን ለዒድ አልፊጥር በዓል በሰላም አደረሳችሁ። እንኳን አብሮ አደረሰን። መርሐባ። በዓሉ እንዴት እያሳለፋችሁ ነው? ኢንሻአላህ መቼም ኢንሻአላህ አልሐምዱሊላህ ምንም አይል እንደ ቆንጆ ነው። እንኳን ያደረሰን። ረመዳንስ እንዴት አለፈ? አልሐምዱሊላህ ያው ጥሩ ነው እንጂ አልሐምዱሊላህ ምርጥ ነው። ቆንጆ ነበረ። ቆንጆ ነው ማሻአላህ። እንግዲህ ያው መንገድ ላይ እየተዘዋወርን ያገኘናችሁ ዶሮና እንቁላል እየሸለምን ነበር። እንዳጋጣሚ ዶሮውን ጨርሰናል። ስለዚህ እንቁላሉን የምትወስዱ ይሆናል ማለት ነው። እንደው እስኪ 1-3 ጥያቄዎች ልጠይቃችሁ ፈቃደኛ ከሆናችሁ? እሺ መርሐባ። እንግዲህ ዘንድሮ የዒድ አልፊጥርን በዓል ለስንተኛ ዓመት ሂጅራ ላይ ሆነን ነው ያከበርነው? ተማሪ ፕሮግራሞች አሉን። አብራችሁን ቆዩ። እናመሰግናለን። መልካም በዓል በድጋሚ። عيد مبارك، كل عام وأنتم بألف خير.